ገና ላላገባችሁ ወንድ 15 ሺህ ሪያል የሰጠኝ ገልጡ ምን ታረይ ፍላጥ የተጋቡ ታፈሳ ይልብቻለሁ 15 ሺህ በላይ ላላገባችሁ ወንድ ገንዘብስ በልቶ ይጣጥቶ ማን ስጫለሽ እኔ በዲከት ያርጋልኛል አላቅም ብያት ነው ቦስ ማን ስጫለሽ ላላገባችሁ ወንድ እስሩ ሳትሆኚ የራስሽ መሆኑ ሳታረጋግጪ ገንዘብሽን እናትና አባትሽ ቅማል እየበላቸው እየመጠመጥማቸው ወገባቸው ላይ ለነሱ ሳትረጂ ለሴትዮ ያሳልፈሽ ሰጠሻው ጥጋቡ ታፈሰና ዛው አይምራ አማክረሽን ነበር እንዴ ትሰጪ አሁን አንቺ ቆይ ለልጅቷ አዝነሽ አይደለም ለተደፈረችው ልጅ ተቆጭተሽ አይደለም ለራስሽ ገንዘቤን ጠይቁልኝ ብለሻል እኔ አልጠይቅም ወድሽ አምነሽ ነው ሰጠሽው አይዱን ቻታው በቃ ወይ ይታያለሽ ነይ ቲሚ ነው ፈታ ጨረስ እንግዲህ ቀጥል ጨርሻለሁ ምን ቀረ ምን ልቀጥል አሁን የዚች ልጅ ህይወት እንደሚወራው ኢትዮጵያ ላይ ልጆቿን ለሰው ሰታመታ ስራ ሳይሳካላት አቧሚራ ይሄ ወንድ አስጠፍቷት እንደዚህ አስፈራርቷት እሺ እንደገና ወለደች እሺ ምንድነው የሚሆነው የዚች ልጅ ህይወት ምንድነው የሚሆነው ይሄ ሰውዬ በሞራል ደግሞ የራሱን ህይወት ይኖራል ሲፈልግ 15000 ውሰድ ሲፈልግ ኒቃቢስቷን ሲፈልግ ጅባቢስቷን ሲፈልግ የፈለገችውን እየሄደ ህግ እንደሌለበት ሀገር እንግዲህ እኮ ብዙ ሴቶችን ህይወት አበላሽቷል የብዙ ወንዶችም ስም የሚጠፋው ደግሞ በእንደዚህ አይነት ወንድ እኮ ነው አሁን ይሄንን እያወቅ ነው ምን እንግዲህ አሁን አላቀውም ጥጌ ልታቀው ትችላለህ ወራኔ አላቀው ብዙ ሰው ሊያቅ ይችላል ይሄንን ሰው ዝም ማለት ራሱ ወንጀል ነው ወላሂ እውነቴን ነው ያቺ ልጅ 15000 ሪያል ለምንድን ነው የሰጠችው አዎ ለዛ ነው ያው ላባምራዬ ልንገር እሱማ በውስጥ መጣችና እንግዲህ ነገር ወዲየም ሰውየው አዳምጠኝ ግን ባይባል ይሄን ኢንፎርሜሽን ሰበስብ ነው የሚሆነው ጥጋብ ታፈተ ተለማቀው ነው ተራው በውስጥ መጣች ናትናን ትንሽ መግል ትለልቱ አድረናና በውስጥ ጥቂ አለች ወይዬ ይሄ ሰውዬ የነጮኛ ነበር ከ15000 በላይ ብር ሰጥቼው እንትን ብሎኛል አሁን ይሄን ልትሰማህ ምን ይሻለኛል ታዲያ ለኔ ለጥጋቡ ታፈሳ አማከራ ላይ 15000 ሪያል በብር ነው የምገዛው በብር እንዴት ላላገባችሁ ባል እስራ ላላደረገችው ወንድ ይሄን ያክል ገንዘብ ትሰጣለች እሱ ቁጭ ብሎ ቸገረ ወደዛ ያለ ሊቀበላት ይችላል ነገር ግን ባል እንኳን ቢሆን ንካ አሳርፉባት እንኳን ቢሆን እሺ ይሁን ችግር ነው ይሁን ግን ገና ላላገኘችው ወንድ ዝም ብለ እንደነገሩ አብረን እንረናም ብለዋል እነሱም ደግሞ ለታዝም ብላ ፕሮፋይል አድርጋለች አስመሳይ ስለዚህ ሰውየው ችግር የለበትም ሰውየው ጎን ነኝ በፈቃደኝነት እየሰጣችሁ ችግር ሲመጣባችሁ መጣችሁ ዝት ደፈሩን እንደዛሉ ቀሙን ገንዘባችንን በሉ አትበል አራት ነጥብ በቃ አንዷ ኪሱን ትሞላለች አንዷ ሌላውን ትሞላለች ዘው የሰጠችው ልጅ እውነት ነው እየሰራችው ስራ ትክክል ባይሆንም ግን ያው መታገዝ ካለባት መታገዝ አለበት ኤቪደንስ ካላት መረጃ ካላት እውነት ነው ከተባለ ያው የሰው ልጅ ይሸወዳል ይሳሳታል በተለይ ደግሞ ፍቅር ሞኝ ነው አረብ ሀገር ያሉቶች በጎናቸው ሰው የለም በቀላሉ ነገር በልጅነታቸው ነው ስደት የወጡት የሚያስተምራቸው ሰው የለም ከቤተሰብ ርቀው ነው ያሉትና ቶሎ ይታለላሉ አይን ባይን እየዘረፈ እየታወቀ ደግ አደረግሽ እንዴት አንቺ ለወንድ ትሰጫለሽ ብሎ እነሱ ላይ መፍረድ አግባብ ነው ብዬ አላምንም እኔ እውነት ለማውራት የተሰራው ስራ በጣም ስህተት ነው የተቸገረ እናት አባት አለ ቤተሰብ አለ ድሃ ጎረቤት አለ ሌላው ቢቀር አንድ ፀጉሩን በተልባ የሚፈረዝ ወመኔ ለሱ መገበር የለበትም ብዬ አምናለሁ ግን እንደው ሸውዷት ከሆነ ወይ ደግሞ እባክሽ ችግሮኝ ነው ካላት የሰው ልጅ እኮ ይደጋገፋል በተለይ ስደት ላይ ያለን ሰዎች ሁላችንም እናደርገዋልና መታገዝ ካለባት በኤምባሲ በኩል ትክክለኛ ክስ መመስረት አለበት ልጅቷ ግን ገብታ ክሉ ሳናረጋት አስገብተን ለምንድን ነው የሰጠሽው እንዲህ ችግሮኝ ነው እስኪ ከፍላለሁ ብሏት ከሆነ ካልከፈለ መክፈል አለበት ይሄ ደግሞ ኤምባሲ ግዴታ ነው ይሰራል ተደፈርኩ ያለችው ልጅ እኔ ራሴ የሰጠሁት ኢትዮጵያ ከመገባ ብዬ የሚለው ቃል አያስተማምንም ሰው ሊለቃሉ ሌላውን ተይውና ማጅራቱን ብትዩ ይቀላል ከምትሰጪ ወይ ደግሞ አጓጉል ቦታው ላይ አንዴ በቡቲ ብታወልቂው ውሃ ነው የሚሆነው ወልፈሽ መሮጥ ትችላለሽ ሆነስ አንዳንድ ጊዜ እሷም ሊሆን ይችላልና የተደፋሪውንና የደፋሪዋን ጉዳይ ሁለቱ መተው ካልሰማን ለመፍረድ አይመችም ይችኛዋ ግን ገንዘቧን ተበልታለች እኔ ቀደም ልታገዘ መስሎኝ ነበር የመጣችው ቆይ እኔ የምልሽ ደፈራትም አልደፈራትም ዞሮ አስረግዟል ባጭሩ ፈልጋ ሰጠችውም አስገድዷትም ቢሆን በቃ ላንቺ አይሆንም የሰውዬ ላንቺ አይሆንም ያባወራ ሚስት አስደፍረኝ ህይወቷ እንድጨልም ያለቻት ጀመር አንቺ ነሽ በቃ ከልጁ የበለጥ እንደውም አስደፋሪ ነኝ ሴቶች ናቸው እህቶቻችንን ከተለያዩ ወንዶች እያገናኛችሁ ህይወታቸው እንዲጨልም ትዳራቸው እንዲፈርስ ቀጥ ብለው እንዳይሄዱ የምታስደርጉት እናንተ ናችሁ ደፈራትም አልደፈራትም በራሷ በገዛ ፍቃዷ ሰጠችውም ተስማምቶ አደረጉትም
ይሄ ሰውዬ አይሆንሽም ነው ባጭር አማርኛ ወልዷል። አይሆንሽም እኮ አይሆነኝም እኮ ሰውዬው እንደሚሆነኝ እኮ ገብቶኛል እኮ አውቃለሁ። እሷ ብቻ ሳትሆን እኮ ብዙ ሴቶች አሉ በዙሪያችን ማለት ነው። እናንተ ስለማታዳምጡና እንትን ስለምትሉ ነው እንጂ ታዳምጡን ብዙ ነገር ይመጣላችሁ ነበር። ወላኪን ግን ማለሽ ላታዘን ስለ ስርዓት ስለማታዳምጧት በይን ደንቆሮ አይደለንም እንሰማለን። አለገድ እንደተናገርሽው መልጥ ተሰጥቶታል። እንደ ራስሽ እንደጀመርሽው መጀመሪያ አስተካክለሽ ብትመጪ ወሬሽን አስተካክለሽ ብትመጪ እንሰማሽ ነበር። ግን ይኸውልሽ አሁን ራሱ ያልኩት የያዘብኝ ብር በእሷ የተነሳ ነው አልሽ መልሰሽ መጀመሪያ ሲረትብ ከላሚ ሀቢበቲ የወጣው ብላሸት ከትሷናት ልጅቱን ጓደኛ ሆነሽ ዛሬ አንገቷን እንደምደፋ ያባወራ ሚስት አስደፍረኝ ህይወቷን እንድጨልም ያረቻት ሲጀመር አንቺ ነሽ። በቃ ከልጁ የበለጥ እንደውም አስደፋሪ ነኝ። ሴቶች ናቸው ህይወቶቻችንን ከተለያዩ ወንዶች እያገናኛችሁ ህይወታቸው እንዲጨልም ትዳራቸው እንዲፈርስ ቀጥ ብለው እንዳይሄዱ የምታስደርጉት እናንተ ናችሁ። ለኔ አንድ ሴት አሳልፋ አንድ ሴት ተሰጠችኝ እኔን ታቀኛለች። በቃ ምን አይነት ሰው እኔ እኮ ስታለቅስ ታየሻት ታዲያ እንደሚዳኝ አንቺ ለዚህ ጉዳይ ተባባሪ ነሽ። ገንዘቡን ያንቺን ገንዘብ ነው ያለሽ ፈሉ አለ ነብይ አሸባብ ነው እንደዚህ ሌላ ሰው ቆይ አንድ ጊዜ ማማ ያንቺን ገንዘብ ምን ብሎ ያዘብሽ? የያዘብኝማ ያው እሷን ያወጣኋት እኔ ስለነበርኩኝ ያው በሷ ሂሳብ ነው አብዛኛውን ብሩ ያዘብኝ። እኔ ደግሞ እሱ እንዳስረገዛት አላውቅም። ያን ጊዜ አረገዘች እኮ እንደዚህ ምናምን ሲሉኝ እኔ ራሴ ተከራክሬ ነበር እንዴት ሊሆን ይችላል ምናምን ብዬ ማለት ነው። እና ሄደች ሲሉኝ ብሩን እኮ ሳሰጠኝ ሄደች ሲለኝ በቃ ካንቺ ብር ስለማስብ ምናምን አለኝ በዛ ማለት ነው። እና አቦች ግን ለምሳሌ የኔ ማስረዳት አልችልም። ወላሂ አሁን አንቺ አባምራ በመጀመሪያ ትናንት ከእስከ አዳር ድረስ 1000 ምናምን ሰው ቁጭ ብሎ ሲያዳምጥ ነበር። በደንብ አዳምጡ። ልጁን ጠራ ነው ቀረበ። እሷን መጣ እቺ ደፍረሃል ነው ስለው ደፍሬ አይደለም እኔ ደፍሬ አይደለም በስምምነት አድርገናል። አብራኝ እየኖረች ተነስታ ድግብላት አትቻልኳት። ልክ በሄደ በ6 ወሯ ነፍሰ ጡረኛ አለች። እንዴት ነው በህርሽ በ6 ወርሽ ነፍሰ ጡረኛ የምትይኝ? ገጠር ሄዳ እስትራሃ ተስትራሃ አድራ መታለ የሆኑ ራየሩ ይዝንዳት ትቀመጥ ኖራለች። ይቺ ልጅ የኔ ትሁን የኔ አትሁን አላውቅም። ምናልባት አብሬያ ስለተኛሁ ያንን ስለማቅ የኔ ትሁን እንደው በማለት የምችለውን እየረዳሁ ነው። ያባወራ ሚስት ለምትለው ደግሞ ገና አሁን እዚህ እናንተ ፊት ያባወራ ሚስት ስትል ሰማሁኝ እንጂ ከዚህ ውጭ ቀደም ሲል አልነገረችኝም ብሎ መልስ ሰጠ። አሁንም ወደፊትም ሆነ ወደኋላም አልልም። እርዳታ የምችለውን እረዳለሁ። ግን ልጅቱ የኔ ትሁን የኔ አትሁን እስካሁን ድረስ የማውቀው ነገር የለኝም። እንዳይጸጽተኝ ነው የምረዳት። ምናልባት ይችል የኔ ምርመራ አድርጌ የኔ ከሆነች እንዳይጸጽተኝ ብዬ ነው የምረዳት እንጂ እርግጠኛም አይደለሁም ብሎ መልስ ሰጥቷል። እርዳታውን ግን እረዳለሁ አሁንም ብሏል። ዛሬው ድረስ ቤት ተከራይ ያስቀመጣት እሱ ነው። አንድ ሰው ባለበት ተናግሯል። የእሱ ልጅ ካልሆነች እርግጠኛ ካልሆነ ሊያስቀምጣት አይችልም። ልጅቱ የእሱ ናት። 4 ነጥብ። ምንም ጥያቄ የለውም። አላስ ምክንያቱም እኔ ከሌለሁበት በራሴ ካልተማመንኩኝ 1 ብር አልሰጣትም። 1 ብር። ስለዚህ ሰውየው ልጅቱ ጋራ በፈቃደኝነትም ይሁን አስገድዶም ደፍሯት ይሁን ወልዶላታል። ስለዚህ ይህች ልጅ የማገዝ አለውድ ግዴታ አለበት። ሊያግዝ ይገባዋል። ብቻውን ሳይሆን ኢላ ላታዘን የምትለው ዋነኛውን ሚናውን የተጫወተችው እሷ ስለሆነች ነይ ብላ አንጥታ ለእንደዚህ አይነት ሰው አሳልፋ ያስረከበች እሷ ስለሆነች የልጅቱ ችግር አብራ ትጋፈጣለች። አይደለም የሰጠችውን ብር ልታገኝ ቀርቶ ልጅቱ ልትራብ፣ ልትጠማ፣ ልትቸገር አይገባትም። እሷ በሰራችው እና እናንተ በሰራችሁት ወንጀል ይቺ ሕፃን ልጅ ልትራብ አይገባትም። ምክንያቱም ለዚህ አደጋ ያበቃሻት አንቺ ነሽ። አንድን ሰው ወደ አንድ ቦታ ሳንቀሳቀስ ለዛ ሰው ኃላፊነቱ ወስጄ ነው ተጠያቂ ነው። ስለዚህ ወደድሽም ጠላሽም አብረሽ ተጎና ሆነሽ ችግሯን ልትጋፈጭ ግድ ይልሻል። አስይዝሻለሁ ሲለኝ አብሬው ተኛሁ ሌላ ችግር ስላለብኝ ያንን ኢትዮጵያ ያለ ህይወቴን መርገም ስለማልፈልግ አብሬው ተኛሁ እንጂ አስገድዶኝ አይደለም። ባንድ ብትቆ ተናገረች። ምንም ትሉት አይ አስይዘኝ እንጂ ይሄን ነገር አላደርገውም ብትል ያስይዛት መሆኑን አልመሆኑን ዘው ታየው ነበር አይደለም። ስለዚህ እሷን መቅመስ ፈልጓል። ልቅመስሽ አልተበዛ አስይዝሻለሁ ሲለኝ እሺ ብዬ አብሬው ተኛሁ አለች። ከዚህ በላይ ምን ተበላቸው? ይሄ ማስገደድ ነው። እሺ ነገር ማስገደድ ማለት ነው በሰፊ እየተረገመ አንገቷን ረግጦ ቤት ዘግቶ ሲያደርግ ነው። ቆይ አንዴ ቆይ ተረጋጋ። እኔ እህት ላታሕዘን አንድ ጥያቄ ልጠይቅሽ። አንዴ ሚትሽን አንችልኝ። አንቺ አሁን ደፍሯት ከሆነ ውሳኔሽን ልታስተላልፊ ነው የመጣሽው አይደለ? ወንድሜ እኔ እኮ ኦልሬዲ እነሱ አሁን ወልደዋል አይደለ? እኔ ደግሞ ገና ልንጋባ ያልን ሰዎች ነን። ምንም ያክል አብረን ብዙ እንትን ብንልም
እነሱ ችግር የለውም ማቋረጥ እንችላለን። ግን እሱ አሁን እንደዚህ እኔ ማወቅ ብቻ ነው እያልሻለሽ አንዴ ቆይ አድምጪኝ። ደፍሯት ከሆነ ነው ደፍሯት እንበልና ደፍሯት አይደለም በራሷ ፍቃድ ሰጥተው ነው። ቢሆንስ ምን ልታደርጊ ነው? ምንም አላደርግም። ማሻአላ ይቀጥሉበት። ማሻአላ በበዛች እኔ ልቃጠልሽ እኔ እናት ልጅቷ ትንሽ እውነቷን እንትን እንዲያጥብባት ካሁን ቀደም እኔን አስጠፋኝ ብላኝ ነበር ማለት ነው። ያለችው መካ ነው ቢያንስ የዛሬ ዓመት አካባቢ እና ኢትዮጵያ ያለባትን ችግር ቋትም እየሰማችሁ ነበር። በጣም ችግር አይነት ኢትዮጵያ እንኳን አትፈልግም እንዳለችው ኢትዮጵያ ላለመግባት ስትል ነው ያደረገችው ባይ ነኝ። ከስር ከመሰረቱ ፊት ነግራኛለች ነው ተቻል እዚህ ነበረች ላለመግባት እንዳደረገችው አንዴ ቆይ እኮ ኢትዮጵያ እዚህ አለችበት ቤት ችግር ላይ ነበረች። ኦኬ ችግር ላይ መኖር ሌላ ነው። እየተደፈረችው ግን ኢትዮጵያ ላለመግባት አስባ ነው ብሎ በእርግጠኝነት መናገር ሌላ ነው። ምክንያቱም ኢትዮጵያ ልጆች አሏት። እሺ ቤት ሆና በጣም እያለቀሰች ነበረ። በጣም ወላ ሀታ ኢትዮጵያ እንኳን ዝም ተሌላ ወልዲያ እንደገና ያፈቷት አረብ ሀገር ሰርታ ልትልክለት ለሌላ ነው ሰጣ የመጣችው ልጆቿን እነዛንም እንኳን ማለት ነው። እና ይመስለኛል ልጅቷን በምታግዙት ነገር አግዟት። ከወዲያ ጀምራ በጣም ፈተና ላይ ነበረች ልጅቱ እና ኢትዮጵያ መግባቷን በጣም ስለምትፈራ እንዲያለችውም ኢትዮጵያ ላለመግባት ብላ ልታደርገው ትችላለች። ለምን ኢትዮጵያ በጣም ፈተና ላይ ነው ያለችው። ብር በየወሩ ካላሽ ድረስ እያላት ኢትዮጵያ ያለው ያው የልጆች አባት አይደለም ያም ይመስለኛል እንዲያወራች ከሆነ ማለት ነው። እና የቶሎጆችን ተቀበይኝ እያላት ያስፈራራትም ነበር። ኢትዮጵያ ያለው ሩዋ በጣም ጨለማ ስለሆነባት ልታደርገው ትችላለች ብዬ አስባለሁ እኔ። በቃ አሁን እሱን ብቻ ጥሩት ባለ እሱን ብቻ ጥሩት ይመጣል። እስኪ ሰውየውን ጥሩት። አንቺ የፈለግሽው ከይቅርታ ጋራ አንቺ የፈለግሽው ይሄ ሰውዬ ንጹህ ነው ወይስ ንጹህ አይደለም ለማወቅ ነው። በራስሽ በሴትነትሽ አጣርተሽ ስትፈልጊ አግቢው፣ ስትፈልጊ ግደዩ። አይመለከተንም። እሺ ልንገራችሁ። ኧረ ቆይ አይደለም እንደዛ ለምትገ እኔ እንደመሰለኝ ልንገራችሁ